እግዚአብሔር ሰውን በአምሳሉ ፈጠረው፣ ብዙ ተባዙ ምድርንም ሙሏት ብሎ ባረከው። ሆኖም ግን ሰው በደል ስላበዛ እግዚአብሔር ለእስራኤል ሕዝብ ሕግጋትን ሰጠ። አምላክን ከምንም በላይ ሰውንም እንደራስ መውደድ ሕግ እንዲሆን አዘዘ። ኃያላን አገራት በሰላም ይኖሩ ዘንድ ሕገ መንግሥትን አረቀቁ። ኪነ ጥበቦቻችንና ስነ ጽሑፎቻችን አብሮ የመሆን ፋይዳ አጎሉ። የአምልኮ ስፍራዎች ለሕግ መታዘዝን ሰላም ያመጣል ብለው ሰበኩ። ካቶሊካዊት ቤተ ክርስቲያን በስብከተ ወንጌል በማህበራዊ አስተምህሮዋና ማህበራዊ ስራዎቿ ሁሉ ሰው ለእግዚአብሔር ክብር የተፈጠረ መሆኑን ታስተምራለች። በካቶሊካዊ ሐሳቦች ፕሮግራም የቤተ ክርስቲያናችንን ማህበራዊ አስተምህሮ እና ተግባራት እንቃኛለን። ሰላም ጤና ይስጥልን ውድ የሰላም ካቶሊክ ቴሌቪዥን ተከታታዮች እንደምን ቆያችሁ? ዛሬ ስለ መሪነት እንወያያለን። ይህም መሪነትን በእግዚአብሔር ፊት፣ በሌሎች ሰዎች እንዲሁም በማህበረሰብ ፊት እንዴት እንተገብረዋለን ከሚለው ጋር በስፋት የሚያያዝ ይሆናል። መሪነት ከክብር፣ ከማዕረግ እንዲሁም ከእይታ ጋር ሲያያዝ በሰፊው ይስተዋላል። መጽሐፍ ቅዱሳችን ግን መሪነት በልዩ መልኩ ይተረጉመዋል። መሪነት ጌታችን ኢየሱስ ክርስቶስ ያዘዘውና የኖረው የተገበረው እንዲሁም የመሰከረለት ሲሆን ቤተክርስቲያናችን ደግሞ ጥሪ ነው እያለች ታስተምረናለች መሪነትን። ይህ 2 ምዕራፎችን የያዘው ፕሮግራማችን በዚህ ሐሳብ ላይ መሰረት በማድረግ የመሪነትን መንፈሳዊ ትርጉም እንዲሁም በቤተክርስቲያናችን በጋሃዱም ዓለም እንዴት ይታያል የሚለውን እያነሳን እኔ ሜሪ ተክሌና አቶ ሰለሞን ደጀኔ እዚህ ሰላም ካቶሊክ ቴሌቪዥን ተገናኝተናል። አብራችሁ ቆዩ። አቶ ሰለሞን ደጀኔ መሪነት የሚለውን ለመወያየት እዚህ ተገኝተናል። እንኳን ደህና መጣ። እንኳን ደህና ቆየሽ ሜሪ። ከጠቅለል ካለ ትርጉሙ እንነሳለን። መሪነት ምንድን ነው? ለምንስ አስፈለገ የሚለው ላይ እንወያይ። መልካም። መሪነት የአንድ ሰው ወይም አንድ ቡድን ብቃትን እና ክህሎትን የያዘ ነገር ነው። መሪነት ለመምራት፣ ተጽዕኖ ለመፍጠር፣ ሌሎችን ለማነሳሳት፣ ለጋራ ራዕይ፣ ለጋራ ተልዕኮ ሰዎች አብረው እንዲጓዙ የጋራ ግብ ላይ የተለምነው ግብ ላይ ለመድረስ አንድ ሰው ያንን የሚያንቀሳቀስበት አቅም ብቃት ነው ማለት እንችላለን በጥቅሉና መሪነትን እንደው እንደ እንትን መነሻሽ ላይ ላስቀመጥሽው ላይና ታች አድርገን ሳይሆን መሪ ሁል ጊዜ አብሮ እንደሚጓዝ ጌታችን ኢየሱስ ክርስቶስ በመሪነቱ ያሳያቸውን ምሳሌያዊ የኖረበትን ነገር መግቢያሻ ያልሹ ያ ነው መሪነትን በጣም የሚያደርገው። ሰዎች ለዓላማ ለተልዕኮ ያላቸውን እውቀት ሀብታቸውን ሀብት በተለያየ መልክ ማለት ነው ሀብት ሪሶርስ አእምሯዊ ሀብታቸውን የገንዘብ ሀብታቸውን ማናቸውም ነገራቸውን ለታቀደ ዓላማ አንቀሳቅሰው እዛ ቦታ እንዲደርሱ የማብቃት የማነሳሳት አብሮ የመጓዝ ክህሎት ነው መሪነት ማለትና ሰፊ አብሮ እንዲጓዙ ማድረግ ማለት እንችላለንና መሪነት ያን መሪነት እንዳነሳሹም ስልጣን ኃይል ጉልበት ሳይሆን መሪነት አብሮ መጓዝ
እንዲጓዙ ማድረግ፣ ማነሳሳት፣ ሌሎችን ማንቀሳቀስ ማለት እንችላለን። በጥቅሉ በማንኛውም መስክ ብንመለከት በዓለማዊም ቤተክርስቲያንም አካባቢ ለመነሻ ያክል ይህንን ማለቱ በቂ ይመስለኛል። ምናልባት የቤተክርስቲያኑ በኋላ የምንመጣበት ሊሆን ይችላል። ጥሩ እንግዲህ ይህንን ትርጉም ከሰጠ ነው እንግዲህ ወደ ዋና ርዕሳችን ደግሞ ጠበብ እያደረኩኝ ይሄዳለሁ። ዘመናችንን መቃኘት የሚለውን በባለፈው ፕሮግራማችን ተመልክተን ነበረ። ስለዚህ መሪነትን አሁን ካለንበት ነባራዊ ሁኔታ ቤተክርስቲያንን እንዲሁም ሌላውን ጋዱን ዓለም ደግሞ እየፈተሽን ነው የምንወያየው። ስለዚህ መሪ ብለን ስንል መሪነት ብቻውን ምንም ችግር የለውም። ሰዎች መሪ ይሆናሉ፣ በግላቸውም በቡድን ቅድም በደንብ ጠቅሰዋል። ኃላፊነት የተሸከመ የመሪነት እድል የተሰጠው ሰውም ሆነ ቡድን ደግሞ በእርግጥም ክብር ይገባዋል። ሆኖ ኃላፊነትን መሪነትን በተለይ ከክብር ጋር ስምን ደረጃን ከማንጸባረቅ ጋር ከበሬታን ብቻ ከመፈለግ ጋር ሲያያዝ በግለሰብም በመዋቅሮችም ደግሞ እናያለን። ለመሆኑ ለሰዎች የሚሰጠው ክብር መሪነት ድርሻ ላይ እንግዲህ የተቋምም የቤተሰብም የአገርም ሁሉንም ነው እንዳስብ ቤተክርስቲያንንም እና ለመሪነት እድል የተሰጣቸውን ሰዎች ክብር ስንሰጥ እንደው ከመሪነት ኃላፊነታቸው እያጠናከርናቸው ነው ወይስ እንደው ከተሰጣቸው ጥሩ የሆነ እድል እየነጠልናቸው ይሆን? አዎ ይሄ በጣም በጥልቀት መታየት የሚገባው ጉዳይ ነው። ምክንያቱም መሪነት በአንድ በኩል አንድ ሰው በመረጥም ይሁን በስራ አፈጻጸም ብቃት በአመራር ደረጃ ላይ ከፍ ያለ በሚሄድበት ጊዜ አስፈላጊ ክብር ሊሰጠው ይገባል ያ ሰው። ነገር ግን ክብር የሚባለው ቃልና ከፍታና ዝቅታን ልዩነትን በሚያመለክት ደረጃ ከሆነ በሰዎች መካከል ልዩነትን ይፈጥራል። ያ ተቀባይና ሰጪ፣ አዛዥና በድሮ ቃል አዛዥና ናዛዥ የምንለው አይነት እንትን ይመጣል። እንደዛ አይነት አመራር አሁን በአሁኑ ዘመን ተቀባይነት አይኖረውም፣ ጥሩ አይሆንም። አምባገነንነት ወደ እኔም ብቻ ስሙኝ የሚል አቅጣጫ ይመራል። ስለዚህ ክብር አስፈላጊ ነው። ነገር ግን ክብር ደግሞ ሰርተን የምናገኘው መሆን ያለበት፣ ለፍተን በላባችን በወዛችን የምናገኘው መሆን አለበት እንጂ ወንበሩ ላይ ስለተቀመጥኩኝ ሰርቼ መዛ ብደርስ ሌሎች በምሰጠው እይታ ሳይሆን ሌሎችን በማብቃቴ ምክንያት ሌሎችን አብረውኝ እንዲጓዙ በማድረጌ ምክንያት የማገኘው መሆን አለበት። እርን የሚሉት ፈረንጆቹ ማለት ነው። እና አብዛኛውን ጊዜ በወንበር ወዲያውኑ በመንበር ወይም በወንበር ክብርን መጠበቅ አለና በዛ መልክ ከሆነ መፈራትና መከበር ይለያያሉ። የሚፈራ መሪ ደግሞ አሁን ቅድም ስነሳ ያልነውን መሪነት ስለማሟላ ያ ክፍተት ይፈጠራል። እና ምናልባት አንዳንድ ጊዜ እንደው በመሪነት በነገራችን ላይ እንትን ብቻ ማየት የለብንም። በስራ በቤታችን ውስጥም በቤተሰብ ውስጥ አለ፣ በወንድምና በት መካከልም በወንድማማች ወይም እህትማማች መካከል እዛ ውስጥ የመምራት ብቃትን የምናያባቸው ብዙ አጋጣሚዎች አሉና መሪነት የግዴታ ከተለየ ቦታ ከተለየ ፖዚሽን ጋር የተያያዘ ብቻ በቤት ውስጥም አንዱ የቤተሰብ አባል በወንድማማቾች መካከል ነጥሮ ይወጣል። በመጽሐፍ ቅዱስም የምናየው የያዕቆብ ልጆች ላይ ስንመለከት ያ ትንሽ ልጅ መሪ ሆኖ ወጣ። በኋላ አጋጣሚ ደግሞ የተናቀ የተሸጠ። ምንድነው መሪነት? በቤት ውስጥ የምናየው ምልክት አለ። ስለዚህ ከቤታችን ነው የምንለማመደው። ቅድም መግቢያሽም ላይ ያነሳሽው ሀሳብ ማዕረጋት አንዳንድ ጊዜ ፈታኞች ናቸው። በአንድ አጋጣሚ በቃ ባለፍንበት የህይወት መስመር በትምህርታችን ይሁን በተለያየ መንገድ ምናልባት አንድ ደረጃ ላይ በመድረሳችን የምናገኘው በትምህርታችን በስራችን የምናገኛቸው ማዕረጋት ይኖራሉ። ያ ማዕረግ ግን
ራሳችንን ስናስተዋውቅ እንኳን ከስማችን ጋር ለጥፈን የምንሰጠው የምናደርግበት ሁኔታ ሲኖር አንዳንድ ጊዜ እኔ ሙያዬን አይደለሁም፣ እኔ ትምህርቴን አይደለሁም፣ እኔ መጀመሪያ በተለይ እንደ ክርስቲያን ራሳችንን መበየን ያለብን በእግዚአብሔር የተወደድን ልጆች እንደሆነም በሚለው ብቻ ከተነሳ ያ በእግዚአብሔር የመወደድ ምስጢር ያ በእግዚአብሔር የተወደደ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የተባለውን መምሰል እንዳለብን በማሰብ ነው መሄድ ያለብን። ስለዚህ ራሳችንን ከማዕረጋችን ጋር ከትምህርታችን ጋር እኔ ሲስተር ከሌ፣ እኔ ዶክተር ከሌ፣ እኔ አርቲስት ከሌ ይባላለሁ የምንልበት እንትን የሚያስፈልግበት ቦታ አለ። ነገር ሁሉ ጊዜ ከዛ ከማዕረጋችን ጋር የምንቆራኝ ከሆነ ያን ነገር አንድ ቀን በአካል በአደጋ ይሁን በአንድ ነገር ብናጣው እኛነታችንን በዛ ስለበየንን ስለተረጎምን እኔ ሙያዬ ነኝ፣ እኔ ሀብቴ ነኝ፣ እኔ እውቀቴ ነኝ ካልን ያ በሚጠፋበት ሰዓት እንቸገራለን እና በጣም ጥንቃቄ የሚፈልግ ሀሳብ ነው እና መሪነት ካለንበት ቦታ በላይ ነው። መሪነት ይዞ የመጓዝ መሪነት፣ ሌሎችን የማነሳሳት መሪነት፣ አብሮ የመጓዝ ስለሆነ ካነሳሹ ከዚህ ከደረጃ ጋር በተያያዘ ብዙ ተግዳሮቶች አሉ የሚፈትኑን እና እንደኛ አገር በጣም በደረጃ የማሰብ ሁኔታ ባለበት ማህበረሰብ ውስጥ ይሄንን ነገር ትንሽ መነካካት ማነቃነቅ ያለብን ይመስለኛል። ምክንያቱም በሌሎች አጋጣሚዎች በተለያዩ አውዶች ማነሳው ጉዳይ ነው። ለእያንዳንዱ ሙያ ማዕረግ ሰጥተነው ሰዎችን ስንጠራ አርቲስት ከሌ፣ ጋዜጠኛ ከሌ፣ ኢንጂነር ከሌ ሁሉ ጊዜ የሆነ ቅጽል የማስገባት አባዜ አለ በአገራችን። ችግር የለውም ግን ቦታ ካልመረጥን ራሱ የክብር ዶክትሬትን እንኳን በጣም ብዙ ጊዜ እንጠቀምበታለን። የክብር ዶክትሬት ለአንድ ሰው እንደ እንትን የተሰጠ እንጂ እንደ ዶክተር እንትና የሚባልበት አይደለም እና ያንን በጣም ጥንቃቄ የሚፈልግ ጉዳይ ነው እና ለምንድን ነው ሰዎች ከማዕረጋቸው ጋር በጣም ወይ ደግሞ ከሰጣቸው የዚህ አይነት እንትን ጋር የሚቆራኙት ብለን ስናስብ ቦታ የመፈለግ ጥማት። ስለዚህ እንደ ማህበረሰብ ያ እንደ ማህበረሰብም እንደ አማኝ ደግሞ እኛ በተለይ የኛ የምንሰብከው መሪያችን ምን አይነት ማንነትን ተላብሷል? ማዕረጉን ራሱን የሰው ልጅ ያለ ጌታ ራሱን የሰው ልጅ ያለ መለኮት እንደሆነ በማሰብ ቆም ብለን ራሳችን እንድንጠይቅ በጣም አስፈላጊ ነው እላለሁኝ። ጥሩ። እንደውም መሪነት እንግዲህ ከምንሰጠው ከበሬታ ጋር አይደል እያገናኘን እየተነተንን ያለ ነው። እንደውም እኛ በእርግጥም በመሪነት ቦታ ላይ ያሉ ሰዎችን ከምንሰጠው ከበሬታ ከምንሰጠው ላላቸው ኃላፊነት ለተሸከሙት ከባድ ሸክም ስላለን ከበሬታ ነው የምናከብራቸው እንደሰውም። ግን እንደው ከምንሰጠው ከበሬታ የተነሳ እኮ አንዳንዴ ኃላፊነታቸውን ችላ እስከሚሉ ድረስ እናደርግና የተጠያቂነት መንፈሳቸውን እንዲዘነጉ ራሱ እኛ ተመሪዎች ብዬ ልበል ሌሎቻችን ወይ በዙሪያ ያለ ነው እንገፋቸዋለን። ምን ትላለህ እዚህ ሀሳብ ላይ? ጥሩ ሀሳብ ነው። ምክንያቱም የመሪነት አንዱ ባህሪው ተጠያቂነት ነው። ተጠያቂነት፣ ታማኝነት፣ ተቀባይነት እነዚህ ነጥቦች ተያያዥ ናቸው እና መጠየቅ የሚለው ቃል አላልተንም አጥብቀንም ስንናገር አስፈላጊ ነው። ራሱ መሪው መጠየቅን ለመቀበል ዝግጁ መሆን አለበት። ምክንያቱም መጠየቅ ልክ እንደ ወርቅ በእሳት እንደሚፈተን የምንፈተንበት ነው። መሪ የሚፈተንበት ነው፣ መፈተን አለበት። ለምን? ተፈትኖ እየተሳሳተ በመጠየቁ ስህተቱን እያረመ ቦታው ላይ የሚጸና ሰው ያ ሰው እውነተኛ መሪ ነው። ምክንያቱም አብዛኛውን ጊዜ ትልቁ መሰረታዊ ችግር በተለይ በቤተ እምነትም ይሁን በዓለማዊ በፖለቲካው መድረክ ላይ ያለን ችግር ምንድን ነው? ያችን መንበር ወይም ወንበር በምንቆናጠጥበት ጊዜ አዋቂዎች ነን፣ ስህተት አንሰራም፣ ስለዚህ አንጠየቅም። እነዚህ አይነት አስተሳሰቦች ባሉበት ሁኔታ በጣም ከባድ ነው። እንደ ሕዝብ እንደ አማኝ ደግሞ
መጠየቅ ላላ ትላለች ጠዚ ላይ መጠየቅን መለማመድ አለብን። የምንጠይቀው ሰዎችን ለመግፋት አይደለም። የምንጠይቀው አንደኛ መሪያችን እረኛችን ነጥሮ እንዲወጣ የኛ መሪ መሆኑን ስለምናውቅ ቤታችን ልጆች አባት እናታቸውን ይጠይቃሉ። አባት እናት ልጆቻቸው ተጠያቂ ናቸው፣ ኃላፊነት አለባቸው ባጎደሉት ነገር። ልክ እንደዛ ሁሉ በቤተ እምነትም ይሁን በዓለማዊ ሁኔታ መጠየቅ፣ ሰው መጠየቅ፣ አማኙ መጠየቅ፣ መሪዎች መጠየቅን መለማመድ አስፈላጊ ነገር ነው። ምክንያቱም በመጠየቅ ውስጥ ብቃት ይጎለብታል። ያንን መለማመድ በጣም አስፈላጊና ለመንጠር ነጥሮ ለመውጣት ይጠቅማል። ለጥንካሬ አስፈላጊ ነው ላለሁኝ። ከዚቹ ጋር ደግሞ ተያያዥነት አለ። ነጥረው መውጣት ከቻሉ ታዋቂ ሆኑ ማለት ነው አይደለ? በመሪነታቸው ታዋቂ ሆኑ። ያ እውቅናቸው ከመሪነታቸው ጋር ከተሰጣቸው ክብር ጋር ወዲያው የመጣ እውቅና ከሆነ የአገልጋይነት መንፈሳቸው እየላላ ይሄዳል። ነገር ግን እውቅናው ከሰጡት ማህበረሰባዊም ሆነ ሰዋዊ እንዲሁ ለግለሰብ ከሰጡት አገልግሎት የመነጨ ከሆነ ወደ አገልጋይነት ደግሞ የመቀየር እድሉ ሰፊ ይሆናል። ስለዚህ እንግዲህ ወደ ሌላ አርስታችን ደግሞ ልንሄድ ነውና መሪነትን ብቻ እንዲሁ ማጉላት ከአገልጋይነት ማሳነስ ነው። መሪነቱን እና አብሮ ተያያዥ የሆኑ ጉዳዮችን ብቻ ማጉላት ከአገልጋይነት ማሳነስ ነው ብለን መውሰድ እንችላለን። መሪነትና አገልጋይነት ነጥሎ ማየት ከባድ ነው። በባህላዊ በለው አስተሳሰብ ባህላዊ ማለት ይከብደኛል። በተለምዶ አስተሳሰብ እንደውም ዘመናዊ የመሪነት እንትን በአሁኑ በ21ኛው ክፍለ ዘመን ሳይሆን ከዛ ቀደም ባሉት ጊዜ የነበረው እንትን በጣም ይሄ መሪና ተመሪን በጣም ልዩነት የአገልጋይነት ሳይሆን በቃ ቆፍጠን ያለ እንደሚያስፈልግ ወታደራዊ የሆነ እንትን የሚልበት ሁኔታ ነበረ አካሄድ። ነገር ግን ይሄ ደግሞ በ1970ዎቹ አካባቢ እንትኑ እየተቀየረ ሁኔታው እየተቀየረ መሪ ከአገልጋይነት ጋር ተወራራሽ እንደሆነና ሁለቱ አብረው ተያይዘው የሚሄዱ እንደሆኑ የሚያሳይ የድሮውን የመመለስ ሳይንስ ነው፣ አዲስ አይደለም። ምክንያቱም በቀደሙት በባህላዊው ደንበኛው ባህላዊው እንትን አሁን በተለያዩ ቦታዎች እንኳን ብንመለከት ባህላዊ በሆነ ቦታ መሪዎች አብረው ነው ብዙ ጊዜ ከህዝቡ ጋር ያሉት። በባህላዊ ሽምግልና ብንመለከት ብዙ ጊዜ መሪዎቹ ለመጨረሻ ውሳኔ ህዝቡን ላይ ተጽዕኖ አብሯቸው ላይ ተጽዕኖ የማሳደር እንጂ በጉልበት የማውረድ ነገር የለም እና ወደ ስራችን የተመለስነው የሚል እምነት አለኝና ዘመናዊ ሳይንስ ያንን ሳይንሳዊ በሆነ መንገድ እንደገና አመጣው ለማለት እችላለሁኝ። እንግዲህ አሁን ወደ ቤተክርስቲያናችን ደግሞ እንመጣለን። በጠቅላላው መሪነት ምን ይባላል፣ እንዴት ይተገበራል፣ ምንስ መሆን አለበት የምትሏን እየነካካን ያለፍነው። ቤተክርስቲያን የገሃዱ ዓለም ምለው ይሄ ሴኩላሩ ዓለም እና ደግሞ የሰማያዊው ዓለም ይበል ተምሳሌት ናት። ስለዚህ በውስጡ ያለው መሪነት፣ አገልጋይነት፣ የመሪነት ጋር አብሮ የሚመጡ መልካም ነገሮች ወይም ደግሞ ከመሪነት ጋር አብሮ የሚመጡ ደግሞ በጎ ያልሆኑ ነገሮች ሁሉ በቤተክርስቲያን ውስጥም አሉ። የቤተክርስቲያን መሪ ጌታችንና መድኃኒታችን ኢየሱስ ክርስቶስ መስራች ቤተክርስቲያን በመሪነት ሂደቷ ምን መምሰል እንዳለባት አሳይቷል። መግቢያ ላይ ስጠቅስ ነበረ። ተምሳሌት ብቻ ሆኖ ሳይሆን ይህን ሁኑ ብሎ መሰረትን ጥሎልናል። እስካሁንም በዛ እንመራለን በመንፈስ ቅዱስ ኃይል። ቤተክርስቲያን ውስጥ ያለውን የመሪነት መንፈስ ወይም የመሪነትን ትርጉም መተንተን ከቻለን። መልካም። ቤተክርስቲያን መሪነት መንፈሳዊ ገጽታ አለው። ቤተክርስቲያን ሰዋዊ ወይም የሰው ተቋም ብቻ አይደለችም። የክርስቶስ የማዳን ምስጢር አስቀጣይ ነች። ስለዚህ ያ በራሱ ጌታችን ኢየሱስ ክርስቶስ
የኖረበትን ሕይወት የምታንጸባርቅ መሆን አለባት እና በቤተ ክርስቲያን መሪ በመንፈሳዊ ጉዞ አብሮ የሚጓዝ አገልጋይ እረኛ ነው። መሪ በቤተ ክርስቲያን ህብረተሰባዊ የአማኞችን ትስስርና እርስ በርስ አብሮነት የሚያጎለብት አብሮ የሚጓዝ ትከሻ መታ እያደረገ የሚያበረታታ የደከሙትን የሚያነሳ ብርቱዎች ደግሞ ሌሎችን ይዘው እንዲጓዙ የሚያነሳሳ ለቤተክርስቲያን ተልእኮ ሰዎች ራሱ የሚሰለፍ ሌሎችን የሚያሰልፍ ለስብከተ ወንጌል አገልግሎት የሚቀና ነው። መሪ ምንለው በቤተክርስቲያን አገልጋይነትን መሰረት ያደረገ ከሰዎች ጋር አብሮ የሚጓዝ ምክንያቱም ጌታችን ኢየሱስ ክርስቶስ ከመጀመሪያው ጀምሮ አስተምሮውን ከጀመረ ጀምሮ ከደቀ መዛሙርቱ ጋር አብሮ ይጓዝ ነበረ እና አብሮነትን ሁሉ ጊዜ የሚያጠነክር ይልካቸው ነበረ። መሪ ሪፖርት ይቀበል ነበረ። ጥንጥ አድርጎ ይልካቸዋል። ሲመለሱ የሰሩትን ይነግሩታል፣ እርማት ይሰጣቸዋል። መሪ ያበረታታል። መሪ ሲሳሳቱ እዛ ላይ ለምሳሌ በስምህ አጋንንት ታዘዙልን ብለው በጣም በመደሰት የሰሩትን ተአምር ሲነግሩት የለም ይሄ አይደለም ዋናው እሱ ሳይሆን ከሱ በላይ ሆነው የእናንተ ማንነት ነው፣ ስማችሁ በሰማይ መዝገብ ይጻፋው። እንግዲህ መሪ ያርማልም ያርቃል፣ መሪ ይልካል፣ መሪ ተጠያቂነትን ስለሚያበረታታ ሪፖርት ይቀበላል። ሪፖርቱ ላይ ደግሞ ግምገማ ሰጥቶ እርማት ይሰጣል። በሚቀጥለው እንዴት አድርገው መሄድ እንዳለባቸው ከዛ ደግሞ ምንም ማየት እንዳለባቸው ምን ላይ ትኩረት ማድረግ እንዳለባቸው ስትሄዱ እንዲህ አታርጉ፣ ሁለት እንትን አትያዙ፣ ከረጢት ኮረጆ አያስፈልጋችሁም፣ ባዶ መሆን እንዳለባቸው ሁሉ መሪ እያንዳንዷን ነገር በደንብ የሚያስፈልጋቸውን ነገር መመሪያ እየሰጠ እንዲንቀሳቀሱ የሚያደርግ ሰው በቤተ ክርስቲያን እንግዲህ ይሄን አይነት እረኝነትና ይሄን አይነት መሪነት አስፈላጊ ነው። በቤተ ክርስቲያን ውስጥ ስላለው መሪነት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ያሉት ተምሳሌት ነበረ። በመሪነት ዙሪያ የጻፏቸውም ነገሮች ነበሩ። መልካም እረኛ ጌታችንና መድኃኒታችን ኢየሱስ ክርስቶስ መልካሙ እረኛን እሱን ሲተነትኑ እንደ መሪ ሲተነትኑት መሪ ከሚመራቸው ይሄ ለቤተክርስቲያን በቤተክርስቲያን ውስጥ ላሉ ገዳማውያን ከነሱ ጋር በተያያዘ ነው እንግዲህ ስለ መሪነት ሲተነትኑ የነበረውና መሪ ከሚመራቸው ከበጎቹ ፊት ይቆማል፣ ይመራል። ያም ራእዩን ባለ ራእይ ነው። መሪ ቅድም እንዳልከው ለአንድ ግብ ያዘጋጃል ተመሪዎቹን። ለዛ ግብ እንዲሄዱ ቅድሚያ ቦታውን ይዞ ይመራል፣ ራእዩን ያስተላልፋል። በዛ ብቻ አያቆምም። በዛ ብቻ ካቆመ መሪነቱን ብቻ ይንጸባረቅና የሱ ተከታይ ይሆናሉ፣ ዓላማውን አስቀጣይ ይሆናሉ። ግን ህይወት ሊያጣ ይችላል። ምክንያቱም መሪው ብቻውን ከፊት ለፊት ቆሞ ከሆነ ያ እንዳይሆን ከመካከልም ይገኛል ይላሉ። ከመካከል ደግሞ የህዝቡን ሸክም እየተሸከመ ሲወድቁ እንዳልከው እያበረታ በተለይም አሁን በተግባር የምናየው ነው። የቤተክርስቲያን ገዳማውያን የሚያደርጉት ከህዝብ መሀል ሆነው የተራበውን የተጠማውን መድረስ ሲሞክሩ ለማህበረሰብ ሩቅም ቅርብም ላለው በከተማም በገጠርም ለመድረስ ሲሞክሩ ከህዝቡ መሀል ሆነው አገልጋዮች መሪዎች ሆነው ደግሞ ይገኛሉ። ከበስተኋላም ደግሞ ይሆናል አሁን በቤተክርስቲያን ለተሻለው እግዚአብሔር ለሰጠን ዓላማ ለተቀመጠልን ግብ ጥሪ ለማድረስ ደግሞ ከኋላ ሆኖ የሚያበረታ ሲደክሙ አይዟችሁ እያለ የሚያጸናና በፊት ላለው ግብ የሚያደርስ ብለው መሪን በሶስት ይከፍሉታልና ይህንን ሳላነሳ እንዳላልፍ ነው። እዚህ ላይ አንድ ያሉት ነገር ከሱ ጋር ተያያዥ ምንድነው? መጀመሪያ ገና በስራ መንበራቸው ላይ እንደ አገልግሎት እንደጀመሩ ጥቂት ጊዜ በኋላ ያነሱት ቃል አለ። በጣም በብዙዎች ያስተጋባ የነበረው እረኛ በጎቹን መሽተት አለበት፣ በጎቹ መሽተት አለበት የሚል በጣም ትልቅ ጥልቅ ሀሳብ ነው እና እዛ ላይ ለቤተክርስቲያን መሪዎች
በጣም ትልቅ ይሄ ለካህናት ብቻ ለገዳማውያን የተጠቃ አይደለም። በቤተክርስቲያን በተለያየ ደረጃ አመራር ላይ ያሉ ምዕመናንም የሚመለከት ነው። ለዓለማዊም መሪዎች ይሄ መልእክት ትልቅ ትርጉም አለው። አዎ ይህን ካልን እንግዲያው ምናልባት በመጽሐፍ ቅዱሳችን እያጣቀስንም ልንላቸው የሚገቡ ነገሮች ይኖራሉ። ምናልባት አቶ ሰለሞን እዚህ ላይ ካለ ካህናትና ደናግል በቤተክርስቲያን ውስጥ ኃላፊነት ያላቸው ምእመናንም እንዲሁ በመሪነት ዘመናቸው በምንኩስናም ሆነ በመሪነት ዘመናቸው አገልጋዮች ሆነው መልካም መሪ ሆነው መዝለቅ እንዲችሉ የሚያበረታቱ የመጽሐፍ ቅዱስ ጥቅሶችም ካሉ መተንተን እንችላለን። ምናልባት ሁለት ጥቅሶችን እዚህ ላይ ማንሳት ጥሩ ነው። መጀመሪያ ከእናንተ መካከል መሪ ሊሆን የእናንተ መሪ ሊሆን የሚፈልግ የእናንተ አገልጋይ ይሆናል ጌታችን ኢየሱስ ክርስቶስ። ይሄ ትልቅ ቃል ነው። ሌላ ምናልባት አብረን ትንታኔ ውስጥ እንመለከተዋለን። ተጠያቂነትም ደግሞ በቤተክርስቲያን መኖር ይጠበቃልና ተጠያቂነትን በተመለከተ አንድ በጣም የምወደው ጥቅስ አለ። ይኸውም የ10,000 ዕዳ ያለበት ሰው ዕዳውን መክፈል አቅቶት አበዳሪው ጋር ይሄድና መክፈል ሲያቅተው በቃ እሱም ቤተሰቡም ወህኒ ተጥሎ እንዲያገለግልና ዕዳውን እስኪከፍል ድረስ በወህኒ እንዲቆይ ይፈረድበታል። ከዛ ይቅርታ እንደው ትንሽ ጊዜ ስጠኝና ከፍላለሁ ብሎ ይማጠናል። ማቴዎስ 18 ላይ ነው የምናገኘው። ያንን አበዳሪውን ጌታውን ተማጥኖ ዕዳው ይሰረዝለታል። ከዛ በኋላ ይሄ ሰው ይሄ በሚሄድበት ጊዜ እሱ ደግሞ ያበደረው ትንሽ ያበደረው ሰው ነበረ። እሱን በድሃን ክፈል ይለዋል። አልከፍልም፣ የለኝም፣ እባክህን ትንሽ ጊዜ ስጠኝ ይለዋል። በፍጹም አልሰጥም ብሎ እሱ ወደ ቢለምነውም እምቢ ብሎ ወደ ማረሚያ ወደ ወህኒ ቤት ይጥለዋል። አሰሪውም ይሰማል፣ አበዳሪው ይሰማል። የዛኛው እኔ ይቅር እንዳልኩ ይቅር አትልም ነበር ወይ ብሎ እሱን እንደገና መልሶ ይፈርድበታል። ተጠያቂነት ማለት ይሄ ነው። ጥያቄ የለኝም ብሎ ያ ሰው ማንም ጥያቄ የለኝም ብሎ እርሱ እንደተደረገለት ሳይሆን እሱ ደግሞ ክፍል ሊፈጽም ፈለገ። ተጠያቂነት ማለት እንግዲህ ይሄ ነው። ተጠያቂነት በግድ በቤተክርስቲያንም አስፈላጊ ነገር ነው። ሌላም የሚያነሳሽው ሀሳብ የምንሰብከው ማንን ነው? ትህትናን ያስተማረ፣ ትህትናን የተላበሰ፣ ትህትናን የተጎናጸፈ ራሱ ትህትና የሆነ ትሁት የእግዚአብሔር በግ የተባለ መሪ ነው የምንሰብከውና ትህትና ዝቅተኝነት አይደለም። ትህትና ሌሎችን ለማንሳት ዝቅ የምንልበት ሁኔታ ነው። ሌሎችን ለማበርታት ለማጠንከር ዝቅ የምንልበት ነው። መሪ በማናቸው ማግባብ መሳሳቱ መሪነቱን አይቀንስም። ነገር ግን ስህተትን ተቀብሎ ዝቅ ብሎ መሳሳትን መቀበል ትልቅነት ነው። ምክንያቱም ስህተትን የማይቀበል መሪ መሪነቱን ምክንያቱም ሁሉ ነገር ከእርሱ እንደምንጠብቅና ከኛ የተለየ ፍጡር አድርጎ ራሱን ስለሚያስቀምጥ ስህተቱን የማይቀበል መሪ ሊያስተምረን አይችልም። ምክንያቱም አለመሳሳትን ነው እየሰበከ ያለው በህይወቱ። አለመሳሳትን ከሰበከ ያ ሰው ሊያስተምረን አይችልም። ምክንያቱም የማይሳሳት ራሱ ፈጣሪ ብቻ ነውና እዛ ላይ ትልቁ እንትን ያን ነው። ቤተክርስቲያን እንግዲህ የምንሰብከው በበረት የተወለደውን ከሰዎች ራሱ ዝቅ ብሎ ራሱን መለኮታዊ ማንነቱን መለኮታዊ ባህሪውን እግዚአብሔራዊነቱን ለመተው ያልሳሳ በበረት የተወለደ ቀበሮች እንኳን ጉድጓድ አላቸው ያለ ጌታ ነው። እንግዲህ እግር ያጠበ ጌታ ነው። ይህን የምንሰብክ ከሆነ እኛ እንዴት ነው የምንኖረው ብለን ራሳችን መጠየቅ አለብን። እንደ ካህን፣ እንደ ገዳማዊ፣ እንደ ምእመን ማለት ነው። ይሄ ለአንድ ወገን ብቻ የተቀመጠ አይደለም። የምንሰብከው ማንን ነው? በበረት የተወለደውን ከሆነ እኛ እስከ በረት ዝቅ ማለት ይኖርብናል። እኛ ለቀበሮች ማደሪያ እንኳን ጉድጓድ አላቸው የሰው ልጅ ግን የለውም ያለውን ነው የምንሰብከው። ከንብረት ጋር ያለን ቁርኝት ማሰብ አለብን ማለት ነው። እግር ያጠበን የደቀ መዛሙርቱ የተማሪዎቹን የአገልጋዮቹን እግር ያጠበን ነው የምንሰብከው። ምን ያክል
እርስ በርሳችን እግር ለመተጣጠብ ዝግጁ ነን። እንደ መሪ የማንን ቆሻሻ ለማንሳት ዝግጁ ነን? እንደ መሪ የማንን አለማወቅ ለመሰረዝና ወደ እውቀት ለማምጣት ዝግጁ ነን የሚለው መጠየቅ አለብን። ምናልባት በእንትን ላይ በቤተክርስቲያን አመራር ላይ ያሉ በገዳም ይሁን በክህነት ወገነ ክህነት በኩል ያሉ ብዙውን ጊዜ ከባህላችን ካለን ቦታ አንጻር ገና ክህነት ከተቀበሉ ጀምሮ በገዳም መሀላችን ከፈጸሙ ጀምሮ ቤተሰብ ሳይቀር አንቱታ ያናገራቸዋል። ያ ትልቅ ቦታ ነው። በጣም ትልቅ ቦታ ብቻ ሳይሆን አደራም ጭምር ነው። አንቱታው ግን ስርዓታዊ መሆኑ ቀርቶ ብቻ ሳይሆን እንግዲህ መሆን ያለበት አንቱታው በህይወት መገለጥ አለበት። አንቱ የሚያሰኝ ስራ፣ አንቱ የሚያሰኝ አገልጋይ በመሆን አንቱ የምንለው ጌታችን ኢየሱስ ክርስቶስን ልክ እንደምናከብረው ያክል በዛ በኩል ያንን ከበሬታ ደግሞ ማህበረሰቡ ካለው ቦታ የሰጠውን አንቱታ በህይወት በመኖር በካህናት በገዳማን መገለጽ በጣም አስፈላጊ ነው። ያ ትልቅ ጥሪም ጭምር ነውና ወላጅ ሳይቀር ልጇን አንቱ ስትል እናት ልጄ አንተ አባቴ ሆነሃል፣ ስለዚህ አባትነትህን አሳየኝ ነው የምትለው። ታላቅ ወንድም ታናሽ ወንድሙን አንቱ ሲል ታላቅ ይሆናል፣ አባት ይሆናል። አንተ አባት የአባትነትን ነገር መገለጫዎች በአንተ ላይ እፈልጋለሁ ያለ ነውና ይሄ በጣም ትኩረት ሰጥተን በህንጸት መርሃ ግብራችን ልንተገብረው የሚገባ እንትን ነውና አስተምሮ ነውና እዛ ላይ ማሰብ አለብን። ምክንያቱም ያ በፊልጵስዩስ ምዕራፍ 2 እንደምናገኘው የባሪያ መልክ ድረስ ትህትናን የተላበሰው ጌታን የእሱ እንደራሴ ወኪል ሆኖ የመጣ ካህን ያንን አይነት ባህሪ ሊያሳይ አስፈላጊ ይጠበቃል ማለት ነው። ጥሩ እንግዲው ስለ መሪነት በተለያየ መልኩ እየተወያየን ነው የምንገኘው። ለዚህኛው መሪነት በዓለማዊም በመንፈሳዊም ዓለም ለሚለው እንደ ማጠቃለያ የምንወስደው ሀሳብ ካለ እሱን እንውሰድና ወደ ጥሩ ነው። አዎ እንግዲህ እንደ መነሻ የተለያዩ በዓለማዊም በቤተክርስቲያን አካባቢ ያሉ ሀሳቦችን አንስተናል። በተለይ ደግሞ እንግዲህ ካለንበት ማህበረሰባዊ አውድ አንጻር ከማዕረግ ጋር ያለን ነገር ቆም ብለን እንድንጠይቅ ጥሪ አለ። ከተጠያቂነት ጋር በተያያዘ ማሰብ ያለብን ነገሮች አሉ። መሪ ማለት ተጠያቂ የማይሆን ሰው ማለት አይደለም። መሪ የማይሳሳት አይደለም እና ማናቸውም ስህተት በማወቅ ወይም ባለማወቅ የሚፈጸሙ ምክንያቱም ጥሪ ስለሆነ መሪነት ለዛ ጥሪ የምሰጠው ምላሽ በተጠያቂነት መሆን አለበትና አሁን ተሳስቻለሁ። አንዳንድ ጊዜ ከኃላፊነት ራስንም ፈቀቅ የምናደርግበት ሁኔታ ሁሉ መኖር ሊኖርበት ይችላል እና ሌላ በጣም ጥንቃቄ የሚያስፈልገው ምንድን ነው? በትምህርት ይሁን እንደ ቤተክርስቲያን በቃል ኪዳን ይሁን በማናቸው መንገድ የምንቀመጥበት የምንለብሰው የሚሰጠን ማዕረግ የሚሰጠን ወንበር የሚሰጠን የምንይዘው መንበር ርቀት ሊፈጥርብን አይገባም። ርቀት በጣም አደጋ አለው። ምክንያቱም ጌታችን ኢየሱስ ክርስቶስ እግዚአብሔር ምንድነው አዳም በኃጢአቱ ከፈጣሪው በራቀ ጊዜ በረጅም እቅድ ምንድን ያደርገው እግዚአብሔር ርቀቱን የማጥበብ ስራ ጀመረ። በአባቶች በነቢያት በኋላ የመጨረሻ የቅርበት ሁሉ መጨረሻ ነው ቅርበት ራሱ አምላክ ሰው ሆነ እና ደረጃው ርቀቱን አላተፋውም። እንደውም መጥበብ እንዳለበት ስላመነ ራሱ ሰው ሆኖ መጣ። ምስጢረ ሥጋዌ ይሄ ነውና ርቀት በደረጃ ምክንያት መሆን የለበትም። ሌላ መጨረሻ ልለው የምፈልገው አሁንም ከደረጃ ከማዕረጋችን ካለን ኢኮኖሚያዊ ይሁን ወይ ሃይማኖታዊ በማናቸው መንገድ ያለን ቦታ የሚሰጡን እድሎች ፕሪቪሌጅ የምንላቸው አሉ። እነዚህን ነገሮች ለአገልግሎት እንድናውላቸው እንጂ እንደ መብት ቆጥረን ከሌሎች ምንርቅበት እንዳያረጉን በጣም ራሳችን እንድንጠይቅ አስፈላጊ ነው ላለሁኝ። ጥሩ አቶ ሰለሞን፣ የመጀመሪያ ክፍል ውይይታችንን ወደ ማጠናቀቅ እየቀረብን ነው። ስለሰጠህን ትንተና እናመሰግናለን። በተመልካቾቻችን ስም ያው ሁለታችን በዚህ ቦታ ተገኝተን እንወያያለን ብዙ ጊዜና
አሁንም በጥሩ ሁኔታ ነው ያቀረብነው። በሚቀጥለው ሳምንትም በዚሁ የምንቀጥል ይሆናል። ውድ የሰላም ካቶሊክ ቲቪ ተከታታዮች እንግዲህ መሪነት በሚለው ሰፊ ርዕስ ጉዳይ በዓለማዊም ሆነ በቤተ ክርስቲያን አካባቢ እንዲሁም እያንዳንዳችን እንድናስተነትንበት እድል የሚሰጠንን ውይይት ከአቶ ሰለሞን ጋር አድርገናል። እንግዲህ በማጠቃለያነት የቀረቡ ሀሳቦች አሉ። መሪነት አገልጋይነት ነው። መሪነት ኃላፊነት ነው። ወደ ቅድስና የተጠራንበት ጥሪ ነው። ይህንን አጽንኦት ሰጥተን በመሪነት ቦታ ያለን በቤተሰብም በተቋማትም እንዲሁም በተላልቅ ቦታዎች በተለያየ ቦታ በመሪነት ኃላፊነት ውስጥ ያለን ይህችን ሀሳብ እንድናስተነትና እንድናስተውላት አደራ እላለሁኝ። እንግዲያው መሪ ይህ ከሆነ እንዴት ነው ወደ ቅድስና የሚያመራንን መሪነት የምንላበሰው የሚለውን ደግሞ ሌላ ሰፊ ሀሳብ አገልጋይ መሪነት የተባለ ቤተክርስቲያን አጽንኦት ሰጥታ የምታስተምረን ሀሳብን በሚቀጥለው ሳምንት እዚሁ ተገናኝተን የምንተነትን ይሆናል። ሰላም ቆዩ።